ምዕራፍ 12 ከብንያም ነገድ ዳዊትን የተከተሉት። በሴቅላቅም ከቂስ ልጅ ከሳኦል በተሸሸገ ጊዜ ወደ ዳዊት የመጡ እነዚህ ናቸው። በጦርነትም ባገዙት ኃያላን መካከል ነበሩ። ቀስተኞችም ነበሩ። በቀኝና በግራም እጃቸው ድንጋይ ሊወነጭፉ ፍላጻም ሊወረውሩ ይችሉ ነበር። ከብንያም ወገን የሳኦል ወንድሞች ነበሩ። አለቃቸውም አኬዜር ነበር። የጊብዓዊው የሰምዓን ልጅ ኢዮአስ፣ የዓዝሞት ልጅ ኢዮኤልና ፋሌጥ፣ በራክያን ዓናቶታዊው ኢዩ፣ ገባዖናዊው ሰማያስ። እርሱ በሰላሳው መካከል በሰላሳው ላይ ኃያል ሰው ነበረ። ኤርምያስ፣ ሕዝኤል፣ ዮሐናን፣ ገድሮታዊው ዮዛባት፣ ኤልዮዝ፣ ኢያሪሙት፣ በዓል፣ ሰማራያ፣ ሐሩፋዊው ሰፋጥያስ፣ ቆርያውያን ሕልቃና፣ ኢሰያ፣ አዘርኤል፣ ዮዛር፣ ይስከአም፣ የግዶር ሰው የኢዮረሃም ልጆች ዮኤላ፣ ዝባድያ። ዳዊት በምድረ በዳ ውስጥ ባለችው በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸው እንደ አንበሳ ፊት ነበረ። በተራራው ላይ እንደሚዘል ሚዳቋ ፈጣኖች ነበሩ። አለቃው አዝር፣ ሁለተኛው አብድያ፣ ሦስተኛው ኤልያብ፣ አራተኛው መስመና፣ አምስተኛው ኤርምያስ፣ ስድስተኛው ኤቲ፣ ሰባተኛው ኤልኤል፣ ስምንተኛው ዮሐናን፣ ዘጠነኛው ኤልዛባድ፣ አስረኛው ኤርምያስ፣ 11ኛው መክበናይ። እነዚህ የጋድ ልጆች የጭፍራ አለቆች ነበሩ። ከእነርሱም ታናሹ የመቶ አለቃ ታላቁ የሻለቃ ነበር። በመጀመሪያው ወር ዮርዳኖስ ከዳር እስከ ዳር ሞልቶ ነበረ። ጊዜም በነበረ ጊዜ የተሻገሩት እነዚህ ናቸው። በሸለቆውም ውስጥ በምሥራቅና በምዕራብ በኩል የተቀመጡት ሁሉ አባረሩ። ዳዊት ወደ ነበረባት ወደ አምባይቱ ከብንያም ከይሁዳ ወገን ሰዎች ዳዊትን ለመርዳት መጡ። ዳዊትንም ሊገናኛቸው ወጥቶ በሰላም ወደ እኔ መጥታችሁ እንደሆነ ልቤ ከእናንተ ጋር አንድ ይሆናል። ለጠላቶቼ አሳልፋችሁ ልትሰጡኝ ግን መጥታችሁ እንደሆነ ግን በእጄ ዓመፅ የለብኝምና የአባቶቻችን አምላክ ይመልከተው ይፍረደውም አላቸው። መንፈስም በሰላሳው አለቃ በአማሳይ ላይ መጣ። እርሱም ዳዊት ሆይ እኛ ያንተ ነን፣ የእሴይ ልጅ ሆይ እኛ ካንተ ጋር ነን፣ ውጣ አምላክህ ይረዳሃልና፣ ሰላም ሰላም ላንተ ይሁን፣ የሚረዱህም ሰላም ይሁን አለ። ዳዊትም ተቀበላቸው፣ ከጭፍራም አለቆች አደረጋቸው። ዳዊት ከፍልስጤማውያን ጋር ሳኦልን ሊወጋ በመጣ ጊዜ ከምናሴ ወገን ሰዎች ወደ ዳዊት ከዱ። የፍልስጤማውያን አለቆች ግን በራሳችን ላይ ጉዳት አድርጎ ወደ ጌታው ወደ ሳኦል ይመለሳል ሲሉ ተማክረው ሰደውታልና እርሱ አልረዳቸውም። ዳዊትም ወደ ሴቄላቅ ሲሄድ ከምናሴ ወገን የምናሴ ሻለቆች የነበሩ አድና፣ ዮዛባት፣ ይዲኤል፣ ሚካኤል፣ ዮዛባት፣ ኤሊሁና ጼልታይ ወደ እርሱ ከዱ። ሁሉም ጽኑዓን ኃያላንና በሰራዊቱ ላይ አለቆች ነበሩና በአደጋ ጣዮች ላይ ዳዊትን አገዙት። እንደ እግዚአብሔርም ሰራዊት ታላቅ ሰራዊት እስኪሆን ድረስ ዳዊትን ለመርዳት ዕለት ዕለት ይመጡ ነበር። እንደ እግዚአብሔርም ቃል የሳኦልን መንግሥት ወደ እርሱ ይመልሱ ዘንድ በኬብሮን ሳለ ወደ ዳዊት የመጡት የሰራዊቱ አለቆች ቁጥር
ይህ ነው። ጋሻና ጦር ተሸክመው ለሰልፍ የተዘጋጁ የይሁዳ ልጆች 6,800 ነበሩ። ለሰልፍ ጽኑዓን ኃያላን ሰዎች የነበሩ የስምዖን ልጆች 7,100 ነበሩ። የሌዊ ልጆች 4,600 ነበሩ። የአሮንም ቤት አለቃ ዮዳሄ ነበር። ከእርሱም ጋር 3,700 ነበሩ። ከእርሱም ጋር ጽኑ ኃያል ጎልማሳ ሳዶቅ ነበረ። ከአባቱም ቤት 22 አለቆች ነበሩ። የሳኦልም ወንድሞች ከሆኑ ከብንያም ልጆች 3,000 ነበሩ። የሚበልጠው ክፍል የሳኦልን ቤት ይጠብቁ ነበር። ጽኑዓን ኃያላን የሆኑ በአባቶቻቸውም ቤት የታወቁ የኤፍሬም ልጆች 20,800 ነበሩ። በየስማቸው የተጻፉ ዳዊትን ያነግሡት ዘንድ የመጡ የምናሴ ነገድ እኩሌታ 18,000 ነበሩ። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸውም ሁሉ ከእነርሱ ጋር ነበሩ። በጭፍራውም ውስጥ ዳዊትን ለመርዳት የመጡ የተዘጋጁ መሣሪያም ሁሉ የያዙ የዛብሎን ሰዎች 50,000 ነበሩ። ከእነርሱም አንድስ እንኳ ደካማ አልነበረም። የንፍታሌምም አለቆች 1,000 ነበሩ። ከእነርሱም ጋር ጋሻና ጦር የሚይዙ 37,000 ነበሩ። ለሰልፍም የተዘጋጁ የዳን ሰዎች 28,600 ነበሩ። በጭፍራውም ውስጥ የሚወጡ ለሰልፍም የተዘጋጁ የአሴር ሰዎች 40,000 ነበሩ። በዮርዳኖስም ማዶ ካሉ የሮቤልና ከጋድ ሰዎች ከምናሴም ነገድ እኩሌታ የጦር መሣሪያንም ሁሉ ይዘው የመጡ 120,000 ነበሩ። እነዚህ ሁሉ ዳዊትን በእስራኤል ሁሉ ላይ ያነግሡት ዘንድ አርበኞችና ሰልፈኞች እየሆኑ በፍጹም ልባቸው ወደ ኬብሮን መጡ። ደግሞም ከእስራኤል የቀሩት ሁሉ ዳዊትን ያነግሡት ዘንድ አንድ ልብ ነበሩ። ወንድሞቻቸውም አዘጋጅተውላቸው ነበርና እየበሉና እየጠጡ ከዚያም ከዳዊት ጋር 3 ቀን ተቀመጡ። ደግሞም በእስራኤል ዘንድ ደስታ ሆኗልና እስከ ይሳኮርና እስከ ዛብሎን እስከ ንፍታሌምም ድረስ ለእርሱ አቅራቢያ የነበሩ በአህያና በግመል በበቅሎና በበሬ ላይ እንጀራና ዱቄት፣ የበለስ ጥፍጥና፣ የዘቢብ ዘለላ፣ የወይን ጠጅ፣ ዘይትም፣ በሬዎችንና በጎችንም ፍየሎችንም በብዙ አድርገው ያመጡ ነበር።